ሰላም ጋይስ ስብራት ነኝ እንዴት ናችሁ አማን ናችሁ ዛሬም ተመልሰናል ለዜና ገረብ ከስብራት ጋር ሰብስክራይብ አድርጉ ያላደረጋችሁ ላይክ ሼር ኮፒ ሊንክ anything to help this channel grow አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ እንጀምር በከባድ ዜና ምንድነው ሴሚ ቦምባ ተጥላለች ቦምባ ማንለውም ትንሽ ኢንተረስት ግን አርሴናል ኦሬዲ ኤክስፕሎር ያደረገ ነው የቪኒሺየስ ጁኒየርን ዲል ኦሬዲ ሁሉም ላይክ አት ኦል ሌቭልስ ተስማምተዋል ምናምን ተብሏል ሶ አርሴናል አታክ ለማድረግ እየተጠበቀው ነው አይ ቲንክ they just waiting for ቪኒ ምክንያቱም ሪያል ማድሪድ በነፃ መልቀቅ አይችሉም ደግሞ ቪኒሺየስም እውነት ለመናገር አሪፍ ፐርፎርም እያደረገ አይደለም ለሪያል ማድሪድ ያለፉትን 2 አመታት just to be honest like አላ ባፔ ላይ ይጨቆናል እንጂ ብሮ ላይክ 16 11 ጎል ምናምን ያገባው ያለፉት 2 አመታትና ስትሪክትሊ ላሊጋ ማለት ነውና ብሮ ላይክ he hasn't been that good እውነት ለመናገርና ሪያል ማድሪድም they're ready to move እንደ በኋላ መጣበታለው ግን ዲዮማንዲ እያሰቡት ነው በደንብ እየሳሰበ ነው አርሴናል ደግሞ ለአርሴናል ይሄ ብሎክባስተር ሳይኒንግ ነው በጣም የሚያስፈልግ ሳይኒንግ ነው ይሄ ልክ እንደ ኦዚል ሳይኒንግ ነው እውነት ለመናገር የዛሬ 10 ምናምን አመታት በፊት ያደረጉትን አይነት ሳይኒንግ ነውና it's going to be lit for them በጣም everybody's exciting timeline የሌለ እየተቀወጠ ነው ያለው እውነት ለመናገር and አርሴናል ይሄንን በደንብ ፑሽ አድርገው ነው የሚያስፈርሙት ከሆነ እንደዚህ አይነት ብሎክባስተር በዚህ ቡላ ብር በትክክል የመጣ ጊዜ ታለንት ጥያቄም የለውም even though he's underperformed for Real Madrid he's still a talent አላ 26 አመቱ ነው in his prime ላይ ነው ያለው እስቲ እውነት አርሴናል ይሄን አኮምፕሊሽ ማድረግ ይችላል ኮሜንት ላይ ደቅ አድርጉልኝ ሐሳባችሁን እናያለን እስቲ ቪኒሺየስ እየተጠበቀ እንዳለ ደግሞ ሪያል ማድሪድ ኦሬዲ ሙቭ እያደረጉ ነው ያንዲዮማንዲን ግዴታ ለማምጣት እየተንቀሳቀሱ ነው ሊቨርፑል ተሰክሷል we all know አርሴናልና ሲቲም አረፍ በሉት ጠብቁ ምናምን ነገር እየተባሉ ነው ሪያል ማድሪድ ግን የሌለ እየተንቀሳቀሱ ነው ላይፕዚግ ሁላ ሄደዋል ኦን ሚሽን እያለ ፋብሪዚዮ እየሰከሰ ነው ግን ዞሮ 90 ሚሊዮን ፕላስ 10 አቅርቦ ኦሬዲ ሪጀክት ተደርጓል ላይፕዚግ ከ100 ሚሊዮን በላይ ነው የሚፈልገው እስካሁን ሁሉም እየተናገሩ ነው ይሄ ነው እንግዲህ ቪኒሺየስን ሊተኩ የሚያስቡት ተጫዋች is he really ready እሱ ጥያቄ ነው በትክክል ላይ ካላ በደንብ መጠየቅ ያለባቸው ጥያቄ ነው is he really ready ለእንደዚህ አይነት ሙቭ cuz I'm not sure guys I'm not sure cuz Real Madrid that's massive እስቲ ምን እንደሚሆን እዚህ ጋር እናያለን ሲቲም እና አርሴናል ለርክ ያደረጉ ነው ዊዝ ፒኤስጂ ደግሞ ያንዲዮሜንዲን ካጣ ባርጮላ አትወጣም ባርጮላ ካልወጣ ደግሞ እነ ሊቨርፑል እና ምናምን ኤቭሪባዲ ስክራምብል ማድረጋቸው ነው ምክንያቱም ሊቨርፑል ኒድስ ሌፍት ዊንገር አርሴናል ኒድስ ሌፍት ዊንገር ሲቲ በዶኩ ብቻ መተማመን ፎር ጎል ሲዝን I don't think it's really worth it እና ሙቭ ያደረጉ ነው ለዚህ ልጅ I guess which I really don't really like get ምክንያቱም እሺ like ፕሪሚየር ሊግ ያስኬዳል ሪያል ማድሪድ ጋላክቲኮ gotta be capped ሌላ ጋላክቲኮ ግን ሪያል ማድሪድ ሊያስፈርም የፈለገው ሮድሪ ሪያል ማድሪድ already like in plan አላቸው like ሰመር ላይ እናገኘዋለን ስፔንን ዋንጫ ያስበላትን ጀለስ ካና ነገር ብሎ እየተንቀሳቀሱ ነው ያለው I don't know how Real Madrid are going to pull off both Rodri and Diomandi at the same time without selling Vinicius Junior እና ምን እንደሚደረግ እናያለን ይሄ ራሱ ሌላ ካታሊስት አለው like ከባድ ዶሚኖ ኢፌክት አለው ኤሊዮት አንደርሰን ብቻ ፊክስ አያደርጉም የሮድሪ መውጣትን ማሰብ አለባችሁ ላይክ ሮድሪ ራሱ ላይክ ሲቲ ያለ ሮድሪ ገና አዳፕት ለማድረግ ሲሞክር ፈርናንዲኖ ባይኖር ኖሮ እሱ ጀለስ ቀልጣ ነበረ I think like the first season ራሱ ፈርናንዲኖ እየተሞከረ ጀለስም እየሞከረ ምናምን ነበረ ሮድሪ wasn't up to it even like final ላይ ራሱ ቻምፒየንስ ሊግ ፋይናል ሮድሪ ቤንች እስኪደረግ ከፈርናንዲኖ ጋር that's how like አላ ከባድ ፖዚሽን እንደሆነ የሲቲ ዲኤም ሆኖ መጫወት ከባድ ዶሚኖ ኢፌክት ነው ምክንያቱም ቻውሜኒ ይወጣል ማንቸስተር ዩናይትድ ሪሌትድ ነው ከቼልሲ ደግሞ ኤንዞ ሲቲ የተባለ ነበረ would that be የሚሄድ ነገር ሊሆን ይችላል እስቲ እናየዋለን ቼልሲም ደግሞ ኤንዞን ካጣ ግዴታ ፊልደር ማስመጣት አለበት ሶ ብሩኖ ጊማሬዝ ላይክ ሲቲ ራሱ ብሩኖ ሊገባ የሚችልበት ቻንስ አለ አርሴናል እየታሰበ ቢሆንም አርሴናል ደግሞ የቪኒሺየስ ብራል ደግሞ በጣም ብዙ ነው እንግዲህ መከፈል የሚኖርበት አንድ አመት ቢቀረው ጀለስ ከዛ ደግሞ አሌክስ ስኮት አሉና አዳም ዋርተን ሌላ ሚድፊልድ ኦፕሽኖች ቼልሲ ለዩናይትድ ምናምን ብቻ እንዴት ሙቭ እንደሚያደርግ እቺ ካታሊስቷ ካማቪንጋም አለ ብዙ ኦፕሽኖች አሉ ሚድፊልድ እና እቺ ከባድ ዶሚኖ ኢፌክት ልክ እንደ ሴሪያ ማናጀር ሚድፊልደሮች ሊቀያየሩ ይችላሉ
from everything to another team ማለት ነው። just swap እየተደራረጉ ከአንድ ሚድፊልደር ወደ ሌላ ሚድፊልደር ስንገባ ደግሞ ሃንግ ኢን ሊ ተረጋግጧል። አይ ቲንክ ከወር ምናምን በፊት ኦልሬዲ የተረጋገጠ ነገር ነበረ። አትሌቲኮ ማድሪድ ኦፊሻል አድርጓል። ጀለስ ከባድ ኢንጂን ናት። አይ ቲንክ ላይ በቀጥታ ቡድን ውስጥ መግባት የሚችል ተጫዋች ነው። ሳውዝ ኮሪያው ኢንተርናሽናል የዓለም ዋንጫ ላይ ምን ያህል ኪ እንደሆነ አይተናል። ለሳውዝ ኮሪያ ኢቭን ዞ ላይክ ምርጥ ፐርፎርም ባያደርጉም ግን በጣም የሚችል ታለንት ነው። ላይክ ፒኤስጂ ሆኖ ቪቲኒያ፣ ማረንዛር፣ ኤምሪ፣ ጆዋን ኔቬዝ፣ ፋቢያን ሩይ ምናምን ስላሉ ነው እንጂ ትንሽ የከበደው ጀለስ ሂዝ ሪሊ ጉድ ታለንት ሂዝ ሃርድ ወርከር ራሱና ላይክ ከባድ አሪፍ ሳይኒንግ ነው ለአትሌቲኮ የሚሆነው ብዬ አስባለሁ። ከዓለም ዋንጫ ላይ አሪፍ ፐርፎርም ካደረገ ተጫዋች ደግሞ ወደ ሌላ አሪፍ ፐርፎርም ወዳደረገ ተጫዋች ስንሄድ አላይ ቤጎቪች ቼልሲ ሊያስፈርመው ኦልሞስት እየጨረሰ ነው እየተባለ ነው። አላይ ቤጎቪች ሲባል የቼልሲ ደጋፊዎች ቤጎቪች አዝሚር ቤጎቪች ነው የሚመጣው ልትሉ ትችላላችሁ። ኖ ጀለስ አክቹአሊ ይችላል እንደ አዝሚር ቤጎቪች he wasn't a third ግን አላይ ቤጎቪች አሪፍ ታለንት ናት። ወርልድ ካፕ ላይ ምርጥ ጎል ለቦዝኒያ ሲያስቆጥር አይተነዋል። ለሳልዝበርግ አሪፍ ሙቭ እያደረገ ነበረ። ጃቢ አሎንሶ ነበረ ያመጣው ወደ ባየር ሌቨርኩሰን እሱ ያለ ፕላስ ዴቢዩንም የሰጠው ጃቢ አሎንሶ ነበረ። ለሳልዝበርግ አሪፍ ሙቭ እያደረገ ነበረ። አሪፍ እየተንቀሳቀሰ ነበረ። አሁን ወደ ቼልሲ ሊመጣል ተብሎ ኦልሞስት የተረጋገጠ ነገር ነው። አይ ቲንክ መስማማት ነው እንጂ ኦልሞስት ያለቀለት ነው እየተባለ ነው በቼልሲ ራሱ ዘጋቢዎች መሰረት። እና ይሄ ነበር የዛሬው ዜናችን ጋር። እንዴት አያችሁት? ኤቭሪ ሙቭ እንዴት ነው ሀሳባችሁ? ያ ከባድ ዶሚኖ ኢፌክት እውነት ኢን ፕሌይ የሚወጣ ይመስላችኋል? ሀሳባችሁን ኮሜንት ላይ ደቅ አድርጉልኝ። ሁላችሁም አመሰግናችኋለሁ ለሰፖርቱ። ሰብስክራይብ ማድረግ አዳሚ እንዳትረሺ፣ ላይክ ያደረጋችሁም ባውንስ አድርጉ። ለነገ ሰው ይበለን ጋይስ። ቻው በሉ።